የሰው ልጅ የታሪክ መጽሐፍት ሊሸከሙት ከሚችሉት በላይ እጅግ አስደንጋጭ በሆነ የእሳት ቀለበት ውስጥ የወደቀው የአሜሪካና ኢራን ጦርነት ዛሬ ወደማይመለስበትና እጅግ አደገኛ ወደ ሆነው የምድር ወረራ ምዕራፍ ተሸጋግሯል። ዓለም በአሁኑ ሰዓትም እስትንፋሷን ይዛ የምትጠባበቀው በቴህራንና በዋሽንግተን መካከል ያለውን የሚሳኤል ልውውጥ ብቻ ሳይሆን የፕሬዚዳንት ዶናልድ ትራምፕ የጦር ማሽን ወይም የኢራንን አፈር በእግረኛ ጦር ለመርገጥ የጀመረውን እጅግ አስፈሪ ዝግጅት ነው። ትራምፕና የቅርብ አማካሪዎቻቸው የቀድሞ የዩክሬን መልእክተኛ ኬት ኬሎግና የሪፐብሊካኑ ሴናተር ሊንድሴ ግራሃም ቴህራንን ሙሉ በሙሉ አንበርክኮ አሊያም ያለምንም ቅድመ ሁኔታ እጅን ለማሰጠት በኢራን ምድር ላይ ወታደሮችን ማሰማራት የግድ አስፈላጊ ነው በሚለው ሀሳብ ላይ ቆርጠው ተነስተዋል። ይህ ለኢራን የቀረበው የሞት አዋጅ ግን በቀላሉ የሚታለፍ አይደለም። ምክንያቱም ቴህራን አሜሪካን እቅድ የምትተገብር ከሆነ ታሪክ የማይረሳውን እጅግ የከፋ የበቀል እርምጃ እንደሚጠብቃት በይፋ አስጠንቅቃለች። የትራምፕ አስተዳደር የምድር ጦር የማሰማራት ፍላጎት በአሜሪካ የፖለቲካ መድረክ ላይም ታላቅ መልክዓ ምድራዊ ስንጥቅ ፈጥሯል። ሁለቱም የሪፐብሊካንና የዲሞክራት ወገኖች የእርምጃ አሜሪካን ወደማትወጣው ሲኦል ሊከታት ይችላል በሚል በከፍተኛ ድምፅ እየተቃወሙት ይገኛሉ። የደቡብ ካሮላይና የሪፐብሊካን ተወካይ ናንሲ ሜስ በማኅበራዊ ገጽ ላይ ደግሜ እናገራለሁ፣ በኢራን ምድር ላይ ወታደሮች እንዲሰማሩ አልደግፍም በማለት የቁጣ መልእክታቸውን አስተላልፏል። ሜስ አክለውም ዋሽንግተንስ ዋር ማሽን ኢዝ ሃርድ አት ወርክ ወይም የዋሽንግተን የጦር ማሽን ሌት ከቀን እየሰራ ነው ካሉ በኋላ የአሜሪካ መንግስት አገሪቱን ወደ ኢራን በመጎተት ሌላኛው ኢራቅ ላደርጋት እየሞከረ ነው ሲሉ አስጠንቅቋል። ይህ እንዲሆን በፍጹም መፍቀድ የለብንም የሚለው ድምፅም አሁን በመላው ዋሽንግተን እያስተጋባ ይገኛል። ትልቁ ስጋት አሜሪካ የምታሰማራቸው ወታደሮች ከዚህ ቀደም ከነበሩ ጦርነቶች በተለየ መልኩ በድሮን በታጠረ የጦር አውድማ ውስጥ ራሳቸውን ለመከላከል በቂ ትጥቅ አይኖራቸውም የሚለው ነው። ኢራን አሜሪካ በእግረኛ ጦር ልትወረኝ ነው የሚለውን መረጃ ተከትሎ መጠነ ሰፊ ምላሽ ለመስጠትና በመላው የፋርስ ባህረ ሰላጤ ላይ የባህር ስር ፈንጂዎችን ለመዝራት በይፋ ምላለች። በዚህ ምክንያት እስካሁን ሕይወታቸው ካለፈው 13 የአሜሪካ ወታደሮች በላይ እጅግ ዘግናኝ የሆነ የሰው ሕይወት እልቂት ሊከሰት እንደሚችል በከፍተኛ ስጋት እየተነገረ ነው። ምንም እንኳን ትራምፕ እቅዳቸውን በይፋ ባያሳውቁም ለጉዳዩ ቅርብ የሆኑ ምንጮች እንደገለጹት ፔንታጎን 5000 ወታደሮችን የያዙ 2 የባህር ኃይል ክፍሎች እንዲሁም የጦር አውሮፕላኖችና ግዙፍ በየብስም ሆነ በባህር ላይ የሚንቀሳቀሱ የጦር ተሽከርካሪዎችን ወደ ቀጠናው እንዲንቀሳቀሱ አዟል። ከዚህም በተጨማሪ ትራምፕ ከታዋቂው 82ኛ የአየር ወለድ ኃይል ከ1000 በላይ ወታደሮችን ወደ መካከለኛው ምስራቅ እየላኩ እንደሆነ ተሰምቷል። የወሰኮች ምክር ቤት የወታደር አገልግሎት ኮሚቴ ሰብሳቢ ማይክ ሮጀርስ በበኩላቸው በዝግ በሮች በተካሄደ ስብሰባ ላይ ስለሚሰማሩት ወታደሮች የቀረበ ማብራሪያ ለሕግ አውጪዎች በቂ ምላሽ አልሰጠም በማለት ቅሬታቸውን ገልጸዋል። ምን እየተካሄደ እንደሆነ፣ አማራጮቹ ምን እንደሆኑና ለምን እንደታሰቡ ማወቅ እንፈልጋለን፣ ነገር ግን በቂ ምላሽ አላገኘንም ሲሉም ለጋዜጠኞች ተናግረዋል። እነዚህ አዳዲስ ወታደራዊ ዝግጅቶች አሜሪካ ጦርነቱን ከመጀመሯ በፊት ቀድማ ካሰማራቻቸው እጅግ በርካታ አውሮፕላኖችና ወታደሮች እንዲሁም የጦር መሳሪያዎች ላይ የተጨመሩ ናቸው። ይህ ሁኔታ የ9/11 ጥቃትን ተከትሎ በ3000 ወታደሮች ተጀምሮ በኋላ ላይም በባራክ ኦባማ ዘመን 100,000 የደረሰውን የአፍጋኒስታን ጦርነት አስፈሪ ትውስታ እየቀሰቀሰ ነው። የትራምፕ አጋሮች እነዚህን ወታደራዊ ዝግጅቶች ለትልቅ የምድር ወረራ መቅድም ናቸው ብለው ለመጥራት ባይፈልጉም ኢራን ግን ጦርነቱን እንደ ጦርነት አዋጅ ቆጥረዋለች። ኢራን አሜሪካ የካርግ ደሴትን ለመውረር የምትሰናዳ ከሆነ አዲስ የጦር ግንባር እንደምትከፍትና እጅግ ወሳኝ የሆነውን የባብ ኤል መንደብን የንግድ መስመር እንደምትዘጋም ዝታለች። ኢራን የወንዞች መጠን በተግባር በመቆለፍ የዓለምን 20% የነዳጅ አቅርቦት ካፈነች በኋላ አሁን ደግሞ በቀይ ባህርና በኤደን ባህረ ሰላጤ መካከል የሚገኘውን ወሳኝ መተላለፊያ ቀጣዩ ኢላማይ ነው ብላለች። የኢራን አብዮታዊ ዘብ IRGC ምንጮችም ለታስኒም የዜና ወኪል እንደገለጹት ጠላት በኢራን ደሴቶች አሊያም በማንኛውም ምድራችን ላይ ወታደራዊ እርምጃ ለመውሰድ ካሰበ አዳዲስ ግንባሮችን በድንገት እንከፍታለን። እርምጃቸው ለነሱ ምንም አይነት ጥቅም የማይኖረው ከመሆኑ በላይ ወጪያቸውን በሁለት እጥፍ ያሳድገዋል ብለዋል። ባብ ኤል መንደብ ሰርጥም ከዓለም ስልታዊ ወሽመጦች መካከል አንዱ ነው። ኢራን ደግሞ በሱ ላይ ሙሉ በሙሉ ሊተገበር የሚችል ዛቻ የመፍጠር ፍላጎቱም አቅሙም አላት ሲሉ አክለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን የኃይል ተቋማት ላይ ጥቃት ከመሰንዘር በፊት ከቴህራን ጋር ሊደረግ የነበረውን ድርድር የተቀመጠው ጊዜ ገደብም መራዘሙን አስታውቋል። በዚህ በተራዘመ ጊዜ ገደብ ውስጥም አሜሪካ በኢራን የኃይል ማመንጫዎች ላይ ጥቃት እንደማሰነዝርም ተገልጿል። ፕሬዚዳንቱ በትሩዝ ሶሻል ገጻቸው ባሰፈሩት መልእክትም ቀደም ሲል ሰኞ ዕለት አውጀው የነበረውን ጥቃት የማቆም ውሳኔ ለተጨማሪ 10 ቀናት መግፋታቸውን ገልጿል። እንደ ትራምፕ ገለጻ ከሆነ በዋሽንግተንና በቴህራን መካከል ያለው ድርድር ቀጥሏል።
ፕሬዚዳንቱ በመልእክታቸው በኢራን መንግስት ጥያቄ መሰረትም የኃይል ማመንጫዎችን የማውደም እቅዴን ለ10 ቀናት ማለትም እንደ አውሮፓውያን አቆጣጠር እስከ ሰኞ ሚያዝያ 6 ቀን አራዝሜያለሁ ብለዋል። ድርድሩ ቀጥሏል። ትራምፕም ምንም እንኳን የሐሰተኛ ዜና አውታሮችና ሌሎች ተቃራኒውን ቢዘግቡም ሂደቱ በጣም በጥሩ ሁኔታ ላይ ይገኛል ሲሉ ተደምጧል። ሆኖም ኢራን ከዋሽንግተን ጋር ምንም አይነት ድርድር እያደረገች እንዳልሆነ እየገለጸች ቢሆንም ትራምፕም በኢራን በኩል ከማን ጋር ድርድር እያደረጉ እንደሆነ በስም አልጠቀሱም። የዎል ስትሪት ጆርናል የሰላም ድርድር አሸማጊዎችን ጠቅሶ እንደዘገበው ኢራን እንዲህ አይነት የ10 ቀናት የጥቃት ማቆሚያ ጥያቄን አላቀረበችም። ይህ በእንዲህ እንዳለ በየመን የሚገኙት የኢራን ታማኝ አጋሮች የሁቲ አማጽያን መሪ አብዱል ማሊክ አልሁቲ በመካከለኛው ምስራቅ ያለው ጦርነት የሚጠይቀውን ያህል ወታደራዊ አቋም ለመውሰድ እንደማያቅማሙ እንዲሁም ለኢራን ያላቸውን ታማኝነት ዳግም አረጋግጠዋል። አልሁቲ ባደረጉት ንግግርም እንደ የመን ሕዝብ በታማኝነት ምላሽ እንሰጣለን፣ በየመን መከራ ወቅትም ከጎናችን የቆመችው ኢራን ብቻ ነበረች ብሏል። ለዚህ ዘመን ጨቋኝ ለሆኑት እስራኤልና ለአሜሪካ እጃቸውን የእስልምና ግዴታችን የሆነውን ጂሃድ ለመወጣትም በፍጹም አናቅማማም በማለት ዝተዋል። ሁቲዎች የኢራን አገዛዝ እርዳታ ካስፈለገው በዓመት $1 ትሪሊዮን የሚያወጣ ንብረት የሚያልፍበትን የቀይ ባህር መስመር ለመቆጣጠር ዝግጁ መሆናቸውን አስታውቋል። ይህ ማለት አሜሪካና እስራኤል የሆርሙዝን ችግር ለመፍታት የሞኝነት እርምጃዎችን ከወሰዱ ሌላ ተጨማሪ ወሽመጥ በችግሮቻቸው ላይ ሊጨመሩ እንደሚችሉ የኢራን ምንጮች አስጠንቅቀዋል። ምንም እንኳን በኢራን የሚደገፉ ሁቲ እስካሁን በቀይ ባህር መተላለፊያ ላይ ጥቃቶችን ባይሰነዝርም በጦርነቱ መባባስ ቡድኑ በቀጣይ በባብኤል መንደብ ላይ የሚተኩሷቸው የረጅም ርቀት ድሮኖችና ሚሳይሎች የኢትዮጵያን የውጭ ንግድ ምርቶችን የያዙ መርከቦችን ሳይቀር ከወደብ እንዳይወጡ ሊያግዱ እንደሚችሉም ይጠበቃል። መላው ዓለምም የኢራንና የአሜሪካ እስራኤል ጦርነትን በፖለቲካዊና ኢኮኖሚያዊ መነጽር ሲመለከት እንደ ኢትዮጵያ የባህር በር የሌላቸውና በገቢ ንግድ ላይ በእጅጉ ጥገኛ በሆኑ ሀገራት ግን ጦርነቱ የህልውና ጥያቄ መሆኑ አይቀሬ ነው። ጦርነቱም በአሁኑ ወቅትም በዲፕሎማሲ መንገድ በስምነት ከመቋጨት ይልቅ ወደ ተባባሰ ሁኔታ እያመራና በዚሁ ፊልም የሚቀጥል መሆኑን የሚጠቁሙ መረጃዎችም እየተበራከቱ ነው። የኢራን ጦርነት የነዳጅ እጥረትን ከማስከተሉ ባለፈ የባህር ላይ ኢንሹራንስ፣ የኮንቴነርና የትራንስፖርት ወጪዎችን ማናሩም በቀጣይ የሚኖረው ከባድ ኢኮኖሚያዊ ተጽዕኖ በቀላሉ የሚታይ አይደለም። ጦርነቱ በኢትዮጵያ ከነዳጅ አንስቶ በሌሎች መሠረታዊ ሸቀጦች ዋጋ ላይ ጭማሪ በመፍጠር የእያንዳንዱ ዜጋ ኪስና ኑሮን እየነካ ቀጥሏል። አሁን ደግሞ በባሕረ ሰላጤ ያቀኑት በሺዎች የሚቆጠሩ የአሜሪካ አየር ወለድ አባላትም የኢራኗን ወሳኝ ነዳጅ ስፍራ ካርግ ደሴትን የሚቆጣጠሩ ከሆነ ኢራን የባብኤል መንደብ ሰርጥን እንደምትዘጋ ከዛተች በኋላ የኢትዮጵያ እስከ 95% የገቢና የወጪ ንግድ የደም ስር እንደሆነ የሚነገርለት የባብኤል መንደብ ሰርጥ ከመቼውም ጊዜ በላይ ስጋት እንዳንዣብበት አድርጓል። ጦርነቱ በዲፕሎማሲ መድረክም እጅግ አሳዛኝና አስደንጋጭ መልክን ይዟል። ኢራን ሐሙስ ዕለት ለተባበሩት መንግስታት ድርጅት በላከችው ይፋዊ ደብዳቤ አሜሪካና እስራኤል ከፍተኛ ባለሥልጣናቷን የመግደል ዕቅድ እንዳላቸው አስታውቃለች። የኢራን የተመድ አምባሳደር አሚር ሳኢድ ኢራቫኒ ለድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝና ለጸጥታው ምክር ቤት ፕሬዚዳንት በላኩት ደብዳቤም አሜሪካና እስራኤል የፓርላማ አፈ ጉባኤውን መሐመድ ባጌር ካሊባፍና የውጭ ጉዳይ ሚኒስትሩን ሰኢድ አባስ አርሃቺ እንደ ግድያ ኢላማ መለየታቸውን ገልጿል። እንደ ዘገባው ከሆነ እነዚህ ዕቅዶች ለጊዜው ተገጥተዋል እንጂ አልተሰረዙም። ኢራን ይህን ድርጊት ራስን የመከላከል መብቷን ተጠቅማ አጸፋ እንደምትመልስ ለገልፍ ሀገራት አስጠንቅቃለች። ፕሬዚዳንት ዶናልድ ትራምፕ በበኩላቸው በድርድሩ ዙሪያ ግራ የሚያጋቡና እርስ በርስ የሚጋጩ መግለጫዎችን እየሰጡ ነው። ትራምፕ በሰጡት ድንገተኛ መመሪያ በኢራን የኃይል ማመንጫዎች ላይ ሊፈጸም የነበረውን ጥቃት ለተጨማሪ 10 ቀናት ማለትም እስከ ሚያዝያ 6 ድረስም እንዲራዘም አዘዋል። ትራምፕ በትሩዝ ሶሻል ገጻቸው ላይም በኢራን መንግስት ጥያቄ መሰረት ጥቃቱን አራዝሜያለሁ፣ ድርድሩም በጥሩ ሁኔታ ላይ ነው ቢሉም ኢራን ግን ከዋሽንግተን ጋር ምንም አይነት ንግግር እያደረገች እንዳልሆነ ገልጻለች። ዎል ስትሪት ጆርናልም የሰላም ድርድር አሸማጊዎችን ጠቅሶ እንደዘገበው ኢራን እንዲህ አይነት ጥያቄ አላቀረበችም። ትራምፕ ግን ኢራን ለድርድር እየለመነች ነው፣ በቆራጥነት ተሸንፊያለሁ እያለች ነው ማለት ፉከራቸውን ቀጥሏል። ትራምፕ እንዲያውም ስምምነት ላይ ለመድረስ ግድ የለኝም ከመውጣታችን በፊት የምንመታቸው ሌሎች ኢላማዎች አሉ ማለትም የለየለት ዛቻ ሰጥቷል። ትራምፕ የኔቶ አጋሮቻቸውንም ክፉኛ ተችቷል። ኔቶ በኢራን ጦርነት ላይ አሜሪካን ለመርዳት ፈቃደኛ ባለመሆኑ አሜሪካ ይህንን መልስ ይዛ ትቆያለች ብሏል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ለምን ሊረዳን አልፈለገም ተብሎ ሲጠየቁም አልጠየቅኩትም የሚል አጭር ምላሽ ብቻ ሰጥቷል። ትራምፕ በኢራን ጉዳይ የማንም እርዳታ አያስፈልገንም ቢሉም በኔቶ ላይ ግን መበሳጨታቸውን አልሸሸጉም። ይህ በእንዲህ እንዳለ ጦርነቱ በንጹሐን ላይ የሚያደርሰው ጉዳት ቀጥሏል።
በሰሜን እስራኤል ናሃሪያ በተባለች ከተማ በደረሰ የሚሳኤል ጥቃትም አንድ የ30 ዓመት ጎልማሳ ሲገደል ሌሎች 11 ሰዎች ደግሞ ለከባድ ጉዳት ተዳርገዋል። 4 ሰዎችም ወደ ጋሊሌ የሕክምና ማዕከል የተወሰዱት በስብርባሪዎች ክፉኛ ተጎድተው ነው። በትራምፕ የፖለቲካ መንበር ዙሪያም ታላቅ ውዝግብ ፈንድቷል። ፕሬዚዳንቱ ለተሰረቀው ምርጫ እንደ ሽልማት የ3ኛ ዘመን ስልጣን ይገባኛል የሚል መልእክትን ያዘለ ምስል ማጋራታቸው የሚታወስ ሲሆን ሀገሪቱን ዳግም ወደ ለየለት ትርምስ ውስጥ ከቷታል። ይመስልም ትራምፕን ከአሜሪካ ባንዲራ ፊት ለፊት አቁሞ የሚያሳይ ሲሆን ይህ ድርጊት የአሜሪካን ሕገ መንግሥት በግልጽ የሚጥስ በመሆኑ ተቺዎቻቸውም ትራምፕ ዲሞክራሲውን ወደ ንጉሣዊ አገዛዝ ለመቀየር እያደቡ ነው በሚል እሳቱን ይበልጥ አቀጣጥለውታል። ብዙዎች 79 ዓመት የሞላቸው ትራምፕ በአእምሮና በአካላዊ ጤንነታቸው ላይ ስጋት እንዳላቸው ገልጸዋል። በቅርቡ ዋይት ሃውስም ፕሬዚዳንቱ በአንገታቸው ላይ የታየው አስደንጋጭ ሸፈታ የሚቀባ መድኃኒት እንደታዘዘላቸው ለማመን ተገደው ነበር። ዶክተር ሼን ባርባቢላ ፕሬዚዳንቱ የቆዳ መከላከያ ሕክምናን እየተጠቀሙ እንደሆነ ቢገልጹም ዝርዝር መረጃ ግን አልተሰጠም። እንዲሁም በትራምፕ የቆሰሉ እጆችና ያበጡ ቁርጭምጭሚቶች ዙሪያ የሚነሱ ጥያቄዎችን ተከትሎም ዋይት ሃውስ ፕሬዚዳንቱ በክሮኒክ ቬነስ ኢንሰፊሽንሲ የተሰኘ የደም ስር ችግር መያዛቸውን ገልጾ ነበር። በአጠቃላይ ትራምፕ በአንድ በኩል ከሕገ መንግሥት ውጪ የ3ኛ ዘመን ስልጣንን እያለምኩ ነው የሚል ምልክት ማሳየታቸው፣ በሌላ በኩል ደግሞ ልጃቸውን ከጦርነት ነጻ አድርገው የአገሪቱን ወጣቶች ወደ እሳት ሊከቱ ነው የሚለው ስጋት አሜሪካንን ለሁለት ከፍሏታል። ትራምፕ ሜክ ኢራን ግሬት አጌን እያሉ ቢፎክሩም ተቃዋሚዎቻቸው ግን ትራምፕ ራሳቸው እንደ ንጉሥ እየቆጠሩ ነው ማለት ያስጠነቅቃሉ። ጦርነቱ ዛሬ በ28ኛ ቀኑ ላይ ሲገኝ አሜሪካ በውስጥ የሥልጣን ጥመኝነትና በቤተሰባዊ ጥቅመኝነት ሽኩቻ እየታመሰች ነው። ትራምፕም የኔቶ አጋሮቻቸውንም አሜሪካንን ስላልረዱ መበሳጨታቸውን ገልጿል። የኢራን አንኮንዲሽናል ሰረንደር ጥያቄ እንዲሁም የአሜሪካ የምድር ጦር ዝግጅት ተደምረው ምድሪቱን ወደ 3ኛ ዓለም ጦርነት እየገፋት ነው። የኢራን አጸፋዊ እርምጃዎችን በአሜሪካ ከተሞች ላይ ያነጣጠሩ ሲሆን አሜሪካና እስራኤል ደግሞ የኢራን አከርካሪ ለመስበር ቆርጠው ተነስተዋል። ዓለም በሁለት ተቃራኒ ሁኔታዎች መካከል ተሰንቅራ ትገኛለች። በአንድ በኩል ሀያላን መሪዎች በስጉር ድርድር በስልክ መስመሮችና በዛቻ የተሞሉ መግለጫዎች አማካኝነት የፖለቲካ ቁማር ሲጫወቱ እናያለን። በሌላ በኩል ደግሞ በደቡብ ሊባኖስ ጭቃማ መሬትና በሰሜን እስራኤል ሰማይ ስር እውነተኛው ጦርነት የእውነተኛ ሰዎች ሕይወት የሚቀጠፍበትና ቤቶች የሚፈርሱበት እንዲሁም የጥላቻ እሳት የሚነድበት ጦርነት ያለማቋረጥ ይቀጥላል።